የቀድሞ የትግራይ ርዕሰ መስተዳድር አቶ ጸጋዬ በርሀ ላይ ምንድነው የተፈጸመው? በማህበራዊ ሚዲያ ላይ በሰፊው የተንሸራሸረ ያለው መረጃ ምንድነው? በቅድሚያ ሰብስክራይብ ማድረጋችሁን አትርሱ። ወደ ጉዳዩ እናልፋለን። አጠር ያለ ሰበር መረጃ ነው። የትግራይ ክልል ርዕሰ መስተዳድር በመሆን ለረጅም ጊዜያት አገልግለዋል አቶ ጸጋዬ በርሀ። ከዛም በኋላ አምባሳደር ሆነው ወደ እስራኤልም ወደ ተለያዩ ሀገራትም ተጉዘዋል። አምባሳደር የሚለው ማዕረግ ያገኙት ከዛም በኋላ ነው። አምባሳደር ጸጋዬ በርሀ ተብሎ መጠራት የጀመሩትም በዲፕሎማሲው ዓለም ከተቀላቀሉ በኋላ ነው። በጦርነቱ ወቅት በትግራይ ሆነው ከተዋጊው የቲዲኤፍ ኃይልና ከህወሓት ጋር በመሆን ቆላ ተንቤን በረሃ ከወረዱት ውስጥ አንደኛው ጸጋዬ በርሀ ናቸው። ሀለቃ ጸጋዬ የሚሏቸዋል። የቤተ ክህነት ማዕረግም አላቸው። አቶ ጸጋዬ በርሀ አምባሳደርም ናቸው፣ የቤተ ክህነትም ሰው ናቸው። በዛሬው ዕለት ንጋት ላይ የደረሰባቸው ጉዳይ ምንድነው የሚለውን ከማንሳታችን በፊት በአሁኑ ወቅት በትግራይ ዋና ዋና ከተሞች ማለትም በመቀለና በሌሎች ከተሞች ውስጥ የሚስተዋለውን የዘረፋ ሁኔታ ብዙዎች በመሬት የሚያነሱት ነው። በርካቶችም ንብረታቸውን አጥተዋል፣ ህይወታቸውንም ያጥተዋል። በዘረፋ ምክንያት በርካቶች የደህንነት ስጋት ተሰምቷቸው ከክልሉ ለመውጣት እየተገደዱ ነው። በገፍ ከሚካሄደው ወታደራዊ ምልመላ ባሻገር ይህ ዘረፋ በክልሉ ባለው የኢኮኖሚ ሁኔታ ላይ የተመሰረተ ስለመሆኑ የሚናገሩ በርካቶች ናቸው። በስለታማ መሳሪያዎችና ሌሎች ድምጽ አልባ የጦር መሳሪያዎች በመጠቀም የሚፈጸመው ይህ ዘረፋ ከዘረፋነቱም ባሻገር በሴቶች ላይ ጾታዊ ጥቃትን እስከ መፈጸም የደረሰ ስለመሆኑ በርካቶች ምስክሮች ናቸው። በከተማ ውስጥ ያለው የጸጥታ መዋቅር በእጅጉ የላላ ነው የሚሉት የመረጃ ምንጮች፣ ይህም የዕለት ተዕለት እንቅስቃሴን በተለይም በመቀለ ከተማ አስቸጋሪ እያደረገው ይገኛል። የምሽት ስራ ለሚሰሩትም እጅግም ፈታኝ ነው። ማታ ማታ በባጃጅ መምጣት እጅግ በጣም አስቸጋሪ ሆኗል። የባጃጅ አገልግሎት ክልከላ ቢጣልበትም ሆኖም ግን በሌሎች የትራንስፖርት አማራጮች በእግርም ሊሆን ይችላል ጉዞ ማድረግ በራስ ላይ መዘዝ እንደማምጣት ነው ሲሉ በርካቶች ስለ ጉዳዩ ያነሳሉ። ዛሬም አለቃ ጸጋዬ የዚሁ ሰለባ ሆነው ስለመገኘታቸው እየተዘገበ ይገኛል። ንጋት ነው። በዛሬው ዕለት ንጋት ላይ ነው ይሄ ጥቃት የደረሰባቸው። አለቃ ጸጋዬ በመቀለ ከተማ ውስጥ በሚንቀሳቀሱበት ወቅት እጅግ በጣም አስደንጋጭ የሆነ የዘረፋ ሙከራ ተፈጽሞባቸው እንደነበረና ይህም የዘረፋ ሙከራ በነዋሪዎቹ ዘንድ በእጅጉ አሳሳቢ ሆኖ አእምሯቸው ውስጥ እንዲመላለስ ያደረገ ክስተት ስለመሆኑ የተነገሩት። በመቀለ ከተማ ውስጥ ቀበሌ 18 ተብሎ በሚጠራው አካባቢ ጠዋት 12 ሰዓት ተኩል ነው ይሄ ጉዳይ የተፈጸመው። አለቃ ጸጋዬ በእግራቸው እየተጓዙ ባለበት ወቅት በርካታ ዘራፊዎች ቁጥራቸው ወደ 5 የሚገመት ከባጃጅ በመውረድ እርሳቸውን አንገታቸውን አንቀዋቸዋል። ካራ አውጥተውም ወይም ቢላዋ አውጥተው በአንዳንድ ቦታዎቻቸው የአካል ቦታዎች ላይ ትንሽ ጉዳት ፈጥረውባቸዋል። ትንሽ የመቁሰል አደጋ ገጥሟቸዋል። ጉሮሯቸውን በኃይል በመተናቁ የተነሳ ድምጻቸው በእጅጉ የሰለለ ስለመሆኑ የመረጃ ምንጮች አመልክተዋል። እነዚህ ሰዎች እንግዲህ እነማን ናቸው ወይም ብዛታቸው ወደ የት ይገመታል ከተባለ ወደ 6 አካባቢ ይሆናል። እንግዲህ በዚህ ሁኔታ ውስጥ ሳሉ አጃቢያቸው ተኩስ በመክፈቱ ምክንያት አላፊ አግዳሚ የነበረ መንገደኛ ደርሶ ህይወታቸው ሊተርፍ ስለመቻሉ ነው የተነገረው። በጠዋት የደረሰው ሁኔታ ይሄን ነው የሚመስለው። ይሄ ሁኔታ በእርሳቸው ላይ የደህንነት ስጋትም ብሎም በአካላቸው ላይ ጉዳትን እንዳደረሰን የተነገረው። ከእርሳቸው ዘንድ በዚህ መረጃ ዙሪያ የቀረበ ምላሽ የለም። ከእርሳቸውም ዘንድ እንኳን ባይሆን ከቤተሰባቸው ዘንድ የቀረበ ምላሽ የለም። ነገር ግን በሰፊው እየተሰራጨ ያለው መረጃ ይሄን ይመስላል።
ሰበር መረጃችን ስለተከታተላችሁ እናመሰግናለን። ሰብስክራይብ አድርጉን።